ሰው እነሱ ቢልድ ያደረጉ የተዘጋጁበት ነገር ነው። ኤኒዌይስ ተካክደናል። አሁን ማስረጃ የላቸውም ነው። ሄሎ ናታ ይሰማል? እንደምን አለ? ሮቤል እባላለሁ ከልዩ ሚዲያ ነው የምደውልልህ። ሰላም ነው? ማንን ነው የምታስፈራራው? በገዛ ቤት የምታደርገው በገዛ ብር እንካፈል እንስራ አለን እንጂ አንተ 1 ሚሊዮን ብር ከፍለህ እንዳልከው 1 ሚሊዮን ብር ከፍለህ የኛን ህይወት የምታስጠፋበት ሀገር አይደለም። ምን ያህል ህይወትህን ቢቀይረው ነው እኛን የመሰሉ ቤተሰቦቻቸውን ሊያስክድ የሚችል? እኮ አንድ የአማርኛ ሙቪ ነው። ህይወት እኮ ይቀጥላል። ስፖንሰር ወደህ ፈቅደህ እኮ ነው የመጣኸው። ራስህ እኮ ነህ ላግዛችሁ ያልከው። ራስህ ነህ ያገዝከን። ኦፍ ኮርስ ጓደኛው ነበርክ። በጣም እንደ ወንድሜ ልቤ የምትባባሉ ጓደኛሞች ነበራችሁ። ሳንካካድ አይሆንም እንዴ? ሳንካካድ ሳንበላለ ምን ታመጣለህ ምን ታመጫለሽ ሳንባባል ሚዲያ ላይ ሳንወጣ ግን ቢያንስ ታሞ ነበር አይደለ? ታክሞበት ቢሆን እኔ ደስተኛ ነበርኩኝ። ቢያንስ የበላኝን ብር ታከመበት ትላለህ። እያስፈራራኸኝ ነው እንዴ? አትበላኝም። ምን አልበላህም እኮ ማለት እኮ ነው። አልበላህም ማለት እንትን ሊያደርጉት ነው እነሱ። እኔ ሊያቀፍ የሚፈልገው ነው አልገባኝም። አንተ ስላስፈራራኸኝ አንተ 1 ሚሊዮን ብር ስላለህና 1 ሚሊዮን ብር ስለከፈልክ ህሊና ደረጀን ምንም አታደርጋት። ልታስፈራራኝ አትችልም መሳፍንት። በጣም ነው የታገሱ። ግን ሊገባኝ አልቻለም። እስካሁን ያልተበረሰልኝ መስሎ ጭንቅላቴ ላይ ግን የፈለገው ነገር ይምጣ፣ የፈለጉትን ነገር ያምጡ። አይ ዶንት ማይንድ። ምንም ከክብር በላይ ምንም ነገር የለም። ላወራቸው ፈልጌ ፍቃደኞች አይደሉም። እሱ በዛ ጋር ይሮጣል፣ እሷ በዚህ ጋር ትሮጣለች። አንድ ቀን መንገድ ላይ አግኝታኝ ሰላም አለችኝ። በቃ ላቀየት አልቻልኩኝም። እዚህ መተህ ታናግራቸው ነው የሸሹህ? ሊያናግሩኝ አልፈለጉም። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ሮቤል ምትኩ ነኝ። የምትከታተሉት ልዩ ሚዲያ ነው። ልዩ ሚዲያ እንግዲህ በአማራጭነት የመጣ አዲስ ቻናላችን ነው። እንግዲህ ከዚህ ቀደም እንደነገርኳችሁ ከዚህ ጀምሮ በዚህ ቻናል የምታገኙ ይሆናል። በጣም ወቅታዊና አነጋጋሪ ጉዳዮችን እንዲሁም ደግሞ ሌሎች ፕሮግራሞችን ወደ እናንተ ማድረሱን እንቀጥላለን። ዛሬ እንግዲህ በክፍል 2 የጥቁር አደይ ፕሮዲውሰሮች ውዝግብ ዙሪያ ተገኝተናል። እንግዲህ በክፍል 1 እንደሰማነው ይህንን ፊልም ፕሮዲውስ ያደረገው ግለሰብ አቶ መሳፍንትን ከሚገኝበት ሀገር እንግሊዝ ለንደን ደውለን እሱና ባልደረባውን አነጋግረን ነበረ። ዛሬ በክፍል 2 ያልተነሱና በጣም እጅግ ያልሰማችኋቸው አስገራሚ ጉዳዮች ተካተዋል። ከዚሁ ከገንዘብ ክደቱ ጋር በተያያዘ እንዲሁም ደግሞ ከሌሎች ጉዳዮች ጋር አብሮ ከፊልሙ ጋር ያሉ ያልሰማችኋቸውን መረጃዎች ይዘን ቀርበናል። ከዚሁም በተጨማሪ እንግዲህ ወደ ጉዳዩ ወደሚመለከታቸው አካላት ወደ አርቲስት ናታይና ወደ ህሊና ደግሞ ስልክ እንደውላለን። እነሱ ምን አይነት ምላሽ ይሰጡናል የሚለውንም በዚሁ ክፍል 2 ላይ ይዘን የምንቀርብ ይሆናል። ሌሎች ያልሰማችኋቸው የድምፅ ቅጂዎችና ልውውጦች እንዲሁም መሴጆችና ሌሎች በርካታ መረጃዎችን በዚህ ፕሮግራማችን ላይ አካተናል። ክፍል 2 እንድትከታተሉ ጋበዝኩ። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ቪዲዮን ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። አብራችሁን መስራት የምትፈልጉ ድርጅቶች እንዲሁም ደግሞ በፕሮግራማችሁ ላይ ያላችሁን አስተያየትና እንዲቀርብላችሁ የምትፈልጉትን እንግዳዎችና እንዲሰራላችሁ የምትፈልጉትን ማንኛውንም አይነት መረጃ ከስር በሚታየው ስልክ ቁጥራችን 0911612793 ልታደርሱን ትችላላችሁ። ሮቤል ምትኩ ነኝ። መልካም ጊዜ ይሁንላችሁ። አሁን ይሄ ቅድም እንዳልኩ ነው። በቃ በዚሁ አጋጣሚ ለተመልካቾቻችን ለማስታወስ የምንወደው ያው እኛ እንደ ሚዲያ የአንድ ወገን ብቻ ሀሳብ ይዘን አንሰራም። የእነሱንም ሀሳብ ማስተናገድ ስለምንችል በመሀል ምን በዚህ ጉዳይ ላይ በተነሳባቸው ቅሬታ ላይ ምላሻቸው ምንድን ነው የሚለውን መረጃዎችን፣ ዶክሜንቶች አንተ የላክልን የድምፅ የመኖች አሉ። ሌሎች ሰዎችንም አነጋግረናል። ያንተንም ሀሳብ ይዘናል። ናታይንም ሆነ ባለቤቱ ህሊናንም ደውለን እናነጋግራለን። እነሱም ምላሽ ካሉ ይሄ ቪዲዮ ተመልክተው ዝግጅት ክፍላችን በሩ ክፍት ነው። ለማንም ማስረጃቸውን ይዘው መጥተው ያንተን ሀሳብ መሞገት ይችላሉ። ለእነሱም እድል እንሰጣለን። ህዝብ ምላሻቸውን ስለሚጠብቅ ለእኛ ለማስተናገድ ዝግጁ መሆናቸውን በዚህ አጋጣሚ ለህዝቡ ለመግለጽ ነው። እየተከታተላችሁ ያላችሁት ልዩ ሚዲያ ነው። ልዩ ሚዲያ እንግዲህ በአማራጭነት የመጣ አዲስ ቻናል ነው። ቀደም ሲል እንደነገርኳችሁ ከዛሬ ጀምሮ እንግዲህ በዚህ ቻናል የምታገኙ ይሆናል። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ከዚሁ ጎን ለጎን ደግሞ እንግዲህ በተለያዩ ጉዳዮች ላይ አብራችሁን ለመስራት የምትፈልጉ እንዲሁም ደግሞ በፕሮግራማችን ላይ እንግዳ እንዲሆን ወይም ደግሞ እንዲሰራላችሁ የምትፈልጉት ማንኛውም አይነት መረጃ ካለ ከስር በሚታየው ስልክ ቁጥራችን ጻፉልን። በቀጥታ መሴጅም ከፈለጋችሁ በቴሌግራምም ሀሳባችሁን አድርሱን። ያላችሁበት ቦታ ድረስ መተን እንዘግባለን። መልሰን ለህዝብና ለተመልካች የምናቀርብ መሆኑን ለማስታወስ እንወዳለን። ቪዲዮውን ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። ውይይታችን እንዲህ ይቀጥላል። እንግዲህ ወደ አንተ ሀሳብ እንመልስ። ቀጥል።
አሪፍ ነው። በቃ እኔ ብዙ ከፈለጉ እኔ አንድ ሺህ ከስተመር ማምጣት እንትን ምስክር ማምጣት እችላለሁ። ግን እኔ ደስ ያለኝ ነገር ግን አንድ ነገር ነው መሰለክ፣ እነሱ ይሄን እንደዚህ የነሱ የገፉት አገፋፍ ማለት ነው እኔን አጠነከረኝ እንጂ ምንም አልጣለኝም አላለኝም። ይኸውልህ የገፋኝ አገፋፍ ልጁ የገፋኝ አገፋፍ ያረጋቸው ነገሮች የዛሬ 4 ዓመት ቢሆን ኖሮ በጣም ጥሩ ነበር ብዬ የምለው ተቀለክ። አሁን ሞር ስትሮንግ ሞር ጠንካራ ሞር ሰው እንዳላምን ሰው መለየት እንድችል አስደርጎኛል እሱ እንጂ ያጣለኝም የተወሰነ ሰዓት ነው ብትበሳጭም ብትልም እንጂ አሁን ጠንካራ ሆኛለሁ። ኢቭን ድሮ ከሱ ከተበላሁት ቢያንስ 10 እጥፍ ፍራንክ አግኝቻለሁ። ግን እሱ እንዳደረገው አይደለም። ገባ በባሌ እሱን ብታየው ፂሙን ያደገው ፀጉሩን ያደገው እንጂ ምንም ለውጥ ያመጣው ነገር የለም። ፎቅ የሰራው የለም፣ ቤት አልሰራ ምን አልሰራ ምንም ነገር ያደረገው ነገር የለም። እንደዚህ ሰውን አሳዝኖ ሄደህ ቢያንስ እኮ አንተ ጥሩ ነገር ኖርህ እንኳን ቢሆን እንኳን ቢያንስ በእኔ ምክንያት ነው ብዬ ልደሰት እችላለሁ። ገባ ለአንድ ቀን ለመብላት ለሆነ ነገር ለሱ ለማድረግ ብለክ ሰውን ይሄን ያክላታ ቢያንስ እኔ ልንገር አይደለ በፊት በሳምንት አንድ ቀን እንኳን እሑድ ቀን ፊልም አይነበር ኢትዮጵያ ፊልም። አሁን የሚገርምህ ማለት ነው እንኳን ፊልም አይደለም አርቲስቶች ሳንዲት እንደሚያስጠላኝ ነገር አልችልም። ይሄን ያክል ነው በቃ ያስጠላኝ። ምናልባት አሁን ብዙ ልጆችም እንደዚህ ሳነጋገር በኢትዮጵያ ፊልም ውስጥ ሌሎች እንቅስቃሴዎችን ለመስራት ከፊልም ባለሙያዎች ጋር ንግግር ነበርክ ጀምረህ ነበረ። አሁን በዚህ ሁኔታ ተቆረጥክ ማለት ነው? 2-3 ሰዎች ነበሩ ቢያንስ አሁን ኤዲተሩ ነበረ ፍጹም ካሳውን ነበረ አብረን መስራት የምንፈልግ የነበረ። ግን አሁን ከማን ጋር ነው አምነህ እንኳን ፍራንክል ከምትሰራው? ገባ አሁን ያ እዚህ ጋር አቅም አለን። ቢያንስ እዛ ጋር ደግሞ አቅም ሳይወራቸው የፋይናንሻል አቅም ሳይወራቸው ደግሞ ብዙ ነገር ሙያ ያላቸው ሰዎች አሉ። ግን በእንደዚህ በትንሽ በሆነ ሰው እየተበላ ብሩ ምናምን ሰው ይወጣል። ሌላ አንድ ነገር ደግሞ ያልገባኝ ማለት ነው አንድ ሰው አሁን እዚህ ሀገር ላይ ለንደን ላይ ባስ ሹፌር እንኳን ስትሆን ክሪሚናል የፖሊስ ክሪሚናል ይታያል። ያንተ ሌባ ነበርክ ወይ ሌባ ነበር የባስ ሹፌር ለመሆን ማለት ነው። እዛ ሚዲያ ላይ ቆንጆ ምላጭ የሆነ ሌቦችን አድርገው ስንት ሰውን በእንደዚህ ያዝ የሚበላው ስንት ሳይናገሩ ኢቭን አሁን ስለተናገርኩኝ በእኔ ስር በፊልሙ ስር ቢያንስ 4-5 ሰዎች የተብሉ ሰው አውቃለሁ። በጣም ቤት ሸጠው ላይ የተብሉ ሰዎች አውቃለሁ። እነሱ ይወጣሉ። ኢቭን የነሱ ስማቸውን ነው እንጂ ያገኘሁት የፓስፖርት ነምበራቸውን እንጂ ያገኘሁት ስልካቸውን ሳላገኘው ነው እንጂ ስልካቸውን ባገኝ አውጣቸው ነበር። እዚህ ለንደንም አንድ ልጅ የተበላ ልጅ አለ። እሱ ራሱ ናታ ራሱ የበላው እኔም ብሎ የመጣ ልጅ ከፊልሙ ጋር የተያዘ ነው። ከፊልሙ ጋር የተያዘ ነው። ከፊልሙ ጋር የተያዘ ወደ 3 ልጆች ተበሉ አሉ። ይሄ ነገር ሲወጣ እንደሚወጡ እርግጠኛ ነኝ። በምን ምክንያት? እሱ አብረው በመውጣት አብረው በስራ በመስራት በምናምን ተብሎ በየወጥ የሚሰይት እንትን ያሉት የተባለ ፍራንክ አለ። በቪዛ እሱም እዛ ጋር አብረን ቱር እንወጣለን ምናምን በሚል ማለት ነው። ኦኬ ያው በቪዛ ፕሮሰስ ነው። እሺ ስለዚህ አሁን እንደዛ የተበሉ ሰዎችም አሉ። ግን አሁን እሱን ደግሞ በጠይቀው ደግሞ ደስተኛ አሁን ከሱ ጋር ለማውራት አቅም የለኝም አይመጥነኝም ለማለት ከሱ ጋርም ከሱ ጋር አንድ አይነት ፐርሰንት አንድ አይነት ሰው ስለሆኑ እኔ አሁን ከነሱ ጋር ሳወራ በጣም ደሞቀው እንዳሰማኸው አንተ የምታወራው ሌላ ምርቱ ሌላ እና ጓደኛዬ ደግሞ ጨምር ደግሞ በዚሁ ሚዲያ ላይ እነሱም ቀርበው አንተም ቀርበው ሐሳባችሁን በግልጽ ለመነጋገር ነው ባመቻችላችሁ ፈቃደኛ አይደለም? አረ ደስተኛ ነኝ። አይኔን እያየ ካወራ ጎበዝ ነው። ግን እኔ ምልክ አንድ አስተርጓሚ ያስፈልጋል በእኔና በሱ መሃል። እኔ አሁን የእንስሳ ቋንቋ አልችልም። የሱ ሲያወራ የእንስሳ ቋንቋ ይመስላል። ቢኮዝ የሚያወራው አንድ ነገር እኔ አንተ አንደርስታንድ አሁን በዩቲዩብ ላይ እየታየ በፕራይም ልውሰደው ማለት ይሄ ሜክስ አንደርስታንድ የምታደርግ ከሆነ በነፃ እዚህ ጋር እያታየ በዚህ ጋር ከፍለታ ያለክ አንተ በራስ ብትሆን ኮመን ሴንስ የለው ነገርን ከሱ ጋር ይሃ ማለት እንጣላ እንደባደብ ካለ በስተቀር እንዴ ብሎ ነው ቆይ የዩቲዩብ የሚታየውንም ሼር እናድርገው ይሄንም ሼር እናድርገው ነው ማለት ያለበት። አይ በዩቲዩብ የሚታየው እኔ ነው ፍራንክ የሚገኝበትን ያሃ ደግሞ ፍራንክ ስለማያስገኝ ያሃ አንተ ነው ተብለህ ያሃን ከዛ ሰው ጋር እንዴት አድርገህ አንደርስታንድ ተደርገህ የምታወራው? እሷም ያለችኝ እኮ መሻለ እኮ በቃ አንድ ቀን ያየውህና ምናምን ብላ ስትል ምንድነው ከሱ ጋር ምንድነው የምታወራው? ከሱ ጋር ንገረኝ። አንድ ቀን ካየችኝ ስለምን ታወራለህ? ካደችኝ ነው ሁሉን ነገር። እየተከታተላችሁ ያላችሁት ልዩ ሚዲያ ነው። ልዩ ሚዲያ እንግዲህ በአዲስ በአማራጭነት የመጣ አዲስ ቻናል ነው። ቀደም ሲል እንደነገርኳችሁ ከዛሬ ጀምሮ እንግዲህ በዚህ ቻናል የምታገኙኝ ይሆናል። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ከዚህ ጎን ለጎን ደግሞ እንግዲህ በተለያዩ ጉዳዮች ላይ አብራችሁን ለመስራት የምትፈልጉ እንዲሁም ደግሞ በፕሮግራማችን ላይ እንግዳ እንዲሆን ወይም ደግሞ እንዲሰራላችሁ የምትፈልጉት ማንኛውም አይነት መረጃ ካለ ከስር በሚታየው ስልክ ቁጥራችን
ጻፉልን። በቀጥታ ሜሴጅም ከፈለጋችሁ በቴሌግራምም ሐሳባችሁን አድርሱን። ያላችሁበት ቦታ ድረስ መተን እንዘግባለን። መልሰን ለተመዝምና ለተመልካች የምናቀርብ መሆኑን ለማስታወስ እንወዳለን። ቪዲዮውን ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። ውይይታችን እንዲህ ይቀጥላል። እንግዲህ በቃ ክዳዩ እስካሁን ልክ እንዳለ የአገር እንትን አለኝ እስካሁን በስልሳ ስታወራኝ ነበረ። እኔ ደግሞ የነገርኳት እኔ ምንም ችግር የለም ላረኩት ለማረገው ነገር እቺ ታክል ቅንጣት ታክል ማስፈራኝም ነገር የለም። ምንም ነገር የለም። ሀቄን ይዤ ነው የምወጣው። እኔ የነሱ ጉዳቸው እንዳይወጣ በጣም እጠነቀቅ ነበረ። እስካሁን ስጠነቀቅ የነበረው 3 ወር ለነሱ ስል ነበር ስጠነቀቅ ነበር። ኢቭን አዲስ አበባ መጥቼ ነበር ባለፈው ላወራቸው ፈልጌ ፍቃደኞች አይደሉም። እሱ በዛ ጋር ይሮጣል፣ እሷ በዚህ ጋር ትሮጣለች። አንድ ቀን መንገድ ላይ አግኝታኝ ሰላም አለችኝ። በቃ ላቀየት አልቻልኩኝም። እዚህ መተህ ስታናግራቸው ነው የሸሹ። ሊያናግሩኝ አልፈለጉም። የሱ ጓደኛም ነበርሽ ነግራት ነበረ አገናኝና ላውራው። እሱም ሊያናግረኝ አይፈልግም። ልክ ለንደን ከገባው በኋላ እናናግር ይሉኛል። ልክ ለንደን ከገባው በኋላ እናውራ እንፈልጋለን። ምንድነው የሚያወሩህ? እሺ ያን ሲያወሩ ለንደን ከገባ በኋላ የሚያነሱልህ ነገር ምንድነው? ምንም ነገር ያነሱ ነገር እናውራህ ነው የሚሉት። ያኛው መሳፍንት በሽምግልና ጉዳዮች ተይዞ ነበር አይደለ? በሽምግልና ለመሞከር አሁን እንደሚዲያ ከመምጣት በፊት ሽምግልና ሞክረ ነበር። በጣም ብዙ ሽምግልና ልክ ያለው ንገረኝ። የሚመለስላቸው መልስ ልክ አሁን ለኔ እንደሚመልስልኝ አንድ ቀን ያየሁትኝ ከተባለ ከዚህ በኋላ ምንድነው የሚያነጋገረን ከነሱ ጋር? አይሱማ እዚህ ላይ ቪዲዮዎች እኮ አሉ፣ የተደጋጋሚ ቪዲዮዎች በተለያየ ጊዜ መገናኘታቸው የሚያሳዩ ቪዲዮዎች አሉ። እኔ በመሀል ድምጾችንም ቪዲዮዎችንም ሜሴጆችንም እንጠቀማቸዋለን። ተጠቀማቸው። ኤአይ ነው እንዳይለ ብቻ ልጆቹ ጭንቅላታቸው በጣም እንትን ስላለ አሁን ይሄንንም ኤአይ ብለው ምናምን እንዲያውም የኔ ጓደኛ አለ እንግዲህ መሳፍንት አንተ በምታነሳቸው ርዕሰ ጉዳዮች እና በሌሎችም ከዚሁ ጋር ባሉ ጉዳዮች እኛም ልንጠይቃቸው በምንፈልጋቸው ጉዳዮች ላይ ሌላው ወገን እንግዲህ አንተ በደል ፈጽሞብኛል ወይም ደግሞ ተክጃለሁ ከምትላቸው ወገኖችም ሀሳባቸውን መቀበልና ማስተናገድ ተገቢ በመሆኑ እስቲ ወደ እነሱም ጋር ለመደወል እንሞክራለን። የናታይ እጅ ስልክ ላይ ደውልና ምን አይነት ምላሽ ይኖረናል የሚለውን እሱን አብረን እንሰማለን። ከዚሁ ጎን ለጎን ደግሞ እንግዲህ ፕሮግራሙን ምናልባት ከተመለከቱም በኋላ ምላሽ ካላቸው በማንኛውም ሰዓት ቀጠሮ አስይዘውን መጥተው ወይም ደግሞ እኛም ያሉበት ድረስ ሄደን በተነሱት ሀሳቦች ላይ ናታይም ሆነ ባለቤቱ ህሊና ምላሽ እንዲሰጡ በራችን ክፍት መሆኑን ለመግለጽ እንወዳለን። አሁን እስቲ ወደ ናታይ የእጅ ስልክ ላይ እንደውልና ምን አይነት ምላሽ እናገኛለን የሚለውን አብረን እንሰማለን። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። The subscriber's number you dialed is now busy. Please redial later. የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ሄሎ ሄሎ፣ ናታይ እንደምን አለ? ሰላም ነህ? ሄሎ ናታይ ይሰማል? እንደምን አለ? ሮቤል እባላለሁ ከልዩ ሚዲያ ነው የምደውልልህ። ሰላም ነው አለን። እንደው አንዳንድ መረጃዎችን ከአንተ ለማግኘት ነበረ። ከዚህ ጥቁር አደይ ከሚል ፊልም ጋር በተያያዘ አንድ ግለሰብ አቶ መሳፍንት የሺጥላ የተባሉ ሰው ወደኛ ጋር ደውሎ አንዳንድ መረጃዎችን አንስተው ነበር እና የእናንተንም ሀሳብ ማወቅ ስላለብን ናታይ በዚህ ዙሪያ ላይ ምን ሀሳብ አለህ የሚለውን ለማነጋገር ነበር። ወንድም ህግ የያዘው ነገር ስለሆነ በህግ ነው የሚደርሰው። እኔ ጋር ምንም የሚያስደውል ጉዳይ የለም። ከእሱ ጋር ጨርሱ። ጉዳዩ በህግ ተይዟል። ጉዳዩ በህግ ተይዟል ብሎ ዘጋው። መልካም እንግዲህ እንደሰማችሁት አርቲስት ናታይ ጋር ደውለን ነበር። ጉዳዩ በቀጥታ የሚመለከተው ዋናነት የሚመለከተው እሱን ስለሆነ እኛ ደግሞ እንደ አንድ ሚዲያ ማነጋገር ያለብንና ማግኘት ያለብን መረጃ ስላለ በዛ ላይ እሱን ለማነጋገር እንግዲህ እጅ ስልኩ ላይ ደውለን ነበር። እንደሰማችሁት ምላሽ እንዲሰጠን ስንጠይቀው ምንም የምነጋገረው ጉዳይ የለም፣ ጉዳዩ በህግ ተይዟል፣ ከእሱ ጋር ጨርሱ፣ እሱን አነጋግሩ የሚል ምላሽ ሰጥቷል። እኛንም ቀጣይ ሀሳብ እንኳን ለማናገር ወይም ደግሞ ለማነጋገር ፈቃደኛ ያልሆነበትን ሁኔታ ነው እየተመለከትነው። እንግዲህ ፍርዱን ለተመልካቾች እንተዋለን። ፕሮዲሰሩ እንደነገሩን ከሆነ ግን ምንም አይነት በህግ የተያዘ ጉዳይ እንደሌለና
ወደ ህግ መሄድ እንደማይፈልጉ እንዲሁም ደግሞ ጉዳዩን የኢትዮጵያ ህዝብ ይወቅልኝ እውነታውን ሲሉ ለማሳወቅ እንደፈለጉ አነጋግረውናል። እንግዲህ በናታይ በኩል ምላሽ ማግኘት ባንችልም የጥቁር አደይ ፊልም ዙሪያ ያሉ መረጃዎች ምን ይመስላሉ በሚል በዚህ ፊልም ላይ የተሳተፉ ወደፊት ደግሞ ደራሲና ዳይሬክተሩ እንዲሁም በኤዲቲንግ በካሜራ በተለያዩ ነገሮች ፊልሙ ላይ የተሳተፉና ናታይና ፕሮዲሰሩ ሲገናኙም ደግሞ አገናኝ የነበሩ አካሎችን በተመለከተ ይዘን እነሱን አንድ ላይ እንቀርባለን። በዛ ላይ ደግሞ ሰፋ ያለ መረጃ ለማድረስ ተመልካቾቻችን እንጥራለን። እንግዲህ በህሊናና በአርቲስት ህሊና በሁለቱ ጥንዶች መካከል ስማቸው ተነስቶ የነበሩ ሰዎች ያለ አግባብ ከሆነ ስማቸው የተነሳው ያንን ነገር እንዲያጠሩ እድል ሰጥተን ነበረ። ጨርሶ ለመመለስም ፈቃደኛ አይደለም፣ ወይም ማስተባበሉ ይቆርና ለመመለስ የኛንም ሀሳብ ራሱ በቅጡ ለማስተናገድ ፈቃደኛ አለሆነም እንደተመለከቻቶች ነው። ወደ ቀጣዩ ሀሳባችን እንሸጋግራለን ማለት ነው። እስቲ ቀይረልኝ ጓደኛ ነሽ። ፊልሙን አይታችሁት ከሆነ ወይ አንተም አይተው ከሆነ ትልልቅ አርቲስቶች ክብርን ያገኙ በህዝብ ተአማኝነት አለነሱ ፊልም አያምርም ተብለው የሚታወቁ ሰዎች እነ ማንዴላን ይዘው ነው የሰሩት። ሁሉንም ነው ይዘው የወደቁት፣ ብቻቸውን አይደለም። ሁሉንም ነው ይዘው የወደቁት ያዋረዱት። እዛ ጋር የሚታዩት ነገሮች በጠቅላላ እንደ ድራማ እየጻፍን ስንሰጣቸው የነበረው እኛ ነን። ምናልባት አንተ ጥቁር አደይን ድራማ ብቻ ሊመስል ይችላል። ድራማ ህይወታቸውን እየጻፍን ህይወታቸውን ዛሬ ምን መሆን እንዳለበት ሰይፉ ፋንታውን ላይ ሲገቡ ምን መደረግ እንዳለበት እንደ ስክሪፕት ጽፈን እንደ ወንድም እንደ እህት የሰጠናቸው እኛ ነን። እኔ በዚህ ገጠመኝ አንድ ነገር ልንገርህ። በእንቁላሉ በቀጣሽኝ የሚባል ነገር አለ። በእውነት ነው የምልህ። እሺ ለመሰለህ በፊት ዛሬ 13 ምናምን ዓመት በፊት ሰምተህ ከሆነ ብዙ ሚዲያዎች ነበሩ። ይሄ ማኛ ባሉ ብዙ የሶሻል ሚዲያዎች ነበሩ። እዛ ላይ ተሰማ ነበረ። በአረብ ሀገር ያሉ ሴቶቻችንን በማይሆን መንገድ ገብተው አውርተው ምናምን የነሱን ሳንቲም መብላት ምናምን የሚባል ታሪክ ነበረ። እንደዛ አይነት ጨዋታ ነበረች እና እዛ ነገር ውስጥ ሁሉ አሁን ሌላ ፕራይቬት እንትኑ መንካት አይሆንብኝና እዛ ነገር ውስጥ ያችን ስራ ሲሰራ እዛ ጋር የሆነ ነገር መጥቶ አስቆሞት ቢሆን ኖሮ ዛሬ እኛ ላይ አይደርስም ነበር ባይነኝ። ገብቷል አይደል አባባሌ? ዛሬ እኛ ላይ እዚህ ደረጃ አይደርስም ነበር። እኔ ከዚህ ምንም የማገኘው ነገር ጥቅሙ የለኝም እንዳልኩ ነው። አሁን ከዚህ ከማደርገው ላይቭ ስትሪሚንግ ምንም የማገኘው ጥቅም የለም። ግን ሌሎች ሰዎች ፊታቸውን አዙረው ገብቷል። ከማን ጋር ነው የምትሰራው? ማንን እኔ የገዛ ወንድሞቼን አሁን አላምንም። ተሰጣቸው ይሆናል እንጂ ነገር አሁን አንተ እንግዲህ አሁን ፊልሙን ያለውን ነገር ታውቅ ነበረ። የወጣውን ወጪ ታውቃለህ፣ የተፈጠረውን ነገር ታውቃለህ። ቤተሰባዊ ስሩስ ነበር፣ ደክመህበታል። ያንተ ማስተዋጽኦ አለበት በየትኛው መንገድ ይሁን በየትኛው ለፊልሙ የራስህን አሻራ አስቀምጠሃል። እንደው ግን ይሄ ነገር ከተፈጠረው ለቤተሰባዊ ነገሩ ከተፈጠረ በኋላ ላይ መካካዱ ክፍተቱ ከተፈጠረ በኋላ ላይ ለምን ስትል ስጠይቅሃል? ሁለቱን አግኝታቸው አውርታቸው ነበር? ናታይንም ሆነ ወይም ባለቤቱን ህሊና ምን አለ መሰለህ፣ አንዳንድ ጊዜ እንደዚህ አይነት ነገሮች ፐርሰናሊቲን ይጠይቃሉ። ለመነጋገር መጀመሪያ አንተ የምትናገረውን ስትናገር የሚመለስልህ መልስ ነው ከአንተ ጋር ቀጣዩን። አሁን አንተ ስትጠይቀኝ ልመልስልህ የምችለው አንተ ካለህ ለእኔ ከምትጠይቀኝ የባህሪና የማነር የሚባለውን ነገር አኳያ ነው ልመልስልህ የምችለው እንጂ እኔ አሁን የተናገርኩት ላይ ተመርኩዘ የሚያንጓጥጠኝ ወይ የሚያሳንሰኝ ወይ ደግሞ የሆነ ፕሮቮክ የሚያደርገኝ ነገር ብትናገር ይሄንን ንግግር አሁን የማደርገውን ኮንቨርሴሽን ልቀጥል አልችልም። በአንድ ጊዜ ሞክሬያለሁ። አሁን በቅርብ ጊዜ የአማዞን ፕራይሙን አካውንት ላይ ጭቅጭቅ ሲፈጠር እስቲ እውነት የአማዞን ፕራይሙ ኦነሮች ከሆንን እኛ የከፈትነው አካውንቱ የመሳፍንት ከሆነ እስቲ ወደኛ አዙሩትና እናንተ አየነው የምትሉት የስቴትመንት የገባበት የገንዘብ ወጣ ገባ የሚለው ነገር እዛ ጋር ያለውን እኛም ያለነው ሀገር እኮ እዚህ ጋር ነው አይደል ያለነው። ለምን እኛም እስቲ ገብተን እንየው የሚለው ነገር ላይ ቁጭ ብዬ ስንነጋገር አንዴ በፓስወርድ ምክንያት ያደርጋሉ፣ አንዴ በሚገባ ኮንፈርሜሽን ኢሜል ምክንያት ያደርጋሉ። እኛ እዚህ ኮንታክት እያደረግን ያለነው የአማዞን ፕራይም ሄድ ኦፊስ ያለበት ሀገር ላይ ነው ያለው እና ዳይሬክት ኢሜል እያደረጉ አማዞን ላይ ያለው ገቢ እናንተ ነው ከተባለ ፓስወርድም ሆነ ነገር በእናንተ እጅ ነው መሆን ያለበት። እናንተ እጅ ላይ የለም። እነሱ ናቸው ማኔጅ የሚያደርጉት። የለም አሁን እዚህ ጋር እየተጨቅጭቁ የነበረው ምንድነው? እነሱ ለማሳመን እየሞከሩ የሄዱበት መንገድ አለ። ምን አለችኝ? ይሄ እኮ ዋትሳፕ እና ቴሌግራም አይደለም፣
ሊስን አለችኝ። ይሄ ዋትስአፕ እና ቴሌግራም አይደለም። ስልክህን ስትቀይር ወይ የሆነ ሰው አምጥተህ የምታስከፍተው አካውንት አይደለም ስትለኝ እኔ ደግሞ ካለኝ እውቀትና እኔ አውቃለሁ እያልኩ አይደለም። እኔ ካለሁበት ሀገርና እኔ እንኳን ባላውቅ በአይን ጥቅሻ ሄጄ ኦፊሳቸው ላይ እንግሊዘኛ እንኳን ባልችል አስተርጓሚ ይዤ ሄጄ ባለማወቄ የሚስቅብኝ ማህበረሰብ ስለሌለ እዚህ ሀገር እንደ ኢትዮጵያ ይዤ ሄጄ እርዳታን የማገኝበት ሀገር ስለሆነ ትንሿን ኢንቲ ስጡኝና ሄጄ ልብል ስል የመለሰችልኝ መልስ በጣም ትንሽ የወረደ መልስ። ምን አለችኝ? እኔ በእኛ ባንተ ጭምትላት የሚሆን አይደለም። ካንተ በላይ እዚህ ጋር የሶፍትዌር ኢንጂነር አለ። የሶፍትዌር ኢንጂነሮች ስላሉ ሲባል በሰዓት 4000 ብር ስለሚከፈለው ብላ አሁንም ገንዘብ ውስጥ ነች ያለች። ስለሚከፈለው ልጅ ደግሞ ስለማይገኝ ተመልከት። አሁን ስለፓስወርድ ነው እንጂ እንደማይፈልግ እኔም አንተም አንድ እድሜው 18 ዓመት በላይ የሆነ ሰው ኮመን ሴንስ የሚያውቀው ነገር ነው። ይሄ የምናወራበትን ፕላትፎርም ለመክፈት አካውንት ለመክፈት የሶፍትዌር ኢንጂነር መሆን አይጠበቅበትም። እኔ ይሄንን መክፈት እንኳን ቢያቅተኝ በአይነ ጥቅሻ ሄጄ ከስተመር ሰርቪስ እባካችሁ ይሄንን አድርጉልኝ ስል ኦነርሺፕ ብቻ ነው የሚጠይቁት። ይሄንን ልታደርግልኝ ትችያለሽ ስላት ኖ በይና ባንተ ጭንቅላት የኔን ጭንቅላት ምን መሆን በማተመዝኜ ነው። ገብቷል አይደለ? እንደዚህ አይነት መዘላለፎች ሲመጣ ኦኬ የኔ ነው እኔ መቀጠል አልችልም። አሁን ከእንደዚህ አይነት ሰው ጋር መቀጠል ስለማልችል ራሴን አወጣው። ግን አልኳት ብትችል የሶፍትዌር ኢንጂነሩን አምጥተው እየተከፈለውን ወደ ሶሉሽኑ እንምጣ የሚል ነገር ስናገር የተለያዩ ቮይስ ሜሴጆች ነው የምትልከው። አይዲያህን የሚያስቀይሩ ፕሮቮክ የሚያደርጉ ነገሮች አይ ዶንት ኖ ምን ሲቹዌሽን እንዳለም አላውቅም። አሁን ኢትዮጵያ ውስጥ ማስፈራራት ውስጥ ነው የገባችው። ማስፈራራት ስለ እሷ እንዳስፈራራች አይደለም የቪክቲም አይነት ቪክቲም ሆና መጫወት ጀመረች። እያስፈራራችሁን ነው ገብቷል። እኛ ትሬት እንዳደረግና እያስፈራራችሁን ነው እንዲህ ለህይወቴ እሰጋለሁ ከዚህ በኋላ እንደዚህ ከፍላለሁ የምትሉትን ነገር ተው። እኛ እዚህ ውስጥ አልገባን እንዴ። ራስህንማ እንደ ትክክል እንዳትቆጥር። እናንተ ቁጭ ብላችሁ የምታወሩት ሁሉ ትክክል አይደለም። እኔ በጣም ህሊና ያለኝ እንዳልኩክ ስነ ስርዓት ያለኝ ሰው ስለሆንኩኝ የአማዞኑን አልገባልኝም እንዲል አድርገው አማዞኑን ውክልና ስጭኝ እንዲል አድርገው እንጂ እኔ የሚዲያ ሰው ስለሆንኩና ፌመስ ስለሆንኩኝ ሚዲያ ላይ ፖስት አረግሻለሁ በየቲክቶኩ በየዩቲዩብ እያልክ እኔን ቡሊ ማድረግ አትችልም። ማስፈራራት አትችልም እንዴ ማስፈራራት አትችልም። በጣም ስነ ስርዓት ያለበት ሀገር ህግ ያለበት ሀገር ውስጥ ነው የምኖረው እኔ እንጂ አንተ 1 ሚሊዮን ብር ከፍለህ እንዳልከው 1 ሚሊዮን ብር ከፍለህ የኛን ህይወት የምታስጠፋበት ሀገር አይደለንም። አንተ እኛ ቤት ውስጥ እንቅፋት ቢመታኝ እኔም ሆንኩ ናታይ አንተ ነህ ለህይወታችን ተጠያቂ። ባፍህ የተናገርከው ነው። ከዚህ በፊትም አለቀውም እስኪሞት ድረስ ምናምን ብለኸኛል። ስለዚህ ስለማትለቀን እስክትገለን ድረስ ስፖንሰር ወደ ፈቅደህ እኮ ነው የመጣኸው። ራስህ እኮ ነህ ላግዛችሁ ያልከው። ራስህ ነህ ያገዝከን። ኦፍ ኮርስ ጓደኛው ነበርክ። በጣም እንደ ወንድሜ ልቤ የምትባባሉ ጓደኛሞች ነበራችሁ። ያንን ሪስፔክት ስለማደርግ እንዳልኩክ ደግሞ አንተ ልታግዘን የመጣህበት ሰዓት ለኛ ምን አይነት ሰዓት እንደሆነ ስለማውቅ ስለዚህ አንተ ጥቅም ማግኘት አለብኝ ብለህ ስለነበረ ጥቅምህን እንድታገኝ ስለፈለኩ በዶላር እኮ ነው እያገኘህ ያለው አማዞን ላይ 100 ብር ስጠኝ አላልኩ። ምን እዚህ ታምሜና ስንት መከራ ሳሳልፍ 100 ብር ስጠን አላልንህም። ዩቲዩብ ላይ ሸጠሽ ምናምን መብቴ ነው። ፊልሙ የራሴ ነው። ፊልሙ የህሊና ደረጀ ነው። የኔ ነው ፊልሙ፣ የማንም አይደለም። ፊልሙ የኔ ነው። እንዴ ስንት መከራዬን አይቼ አልቅሼ እኮ ነው እንደ ሰው እንደ አባት እንዳልከው የሴት አባት ነህ ወንድማችን ነህ የናታይ ጓደኛ ነህ ብዬ አልቅሼ እኮ ነው የነገርኩ ምን አይነት መከራ እንዳሳለፍኩ። ፊልሙ ላይ ነበር ካንተ ስፖንሰር ነው ያደረከው። ሌላ ምንም ያረከን ነገር የለም። እንዴ ማንም እየተነሳ በየሚዲያው አፉን ስለሚከፍት ዝም ስለምንል እንደገና አሁን ድጋሚ ያንተንም እኔ እኮ ካንተ ጋር ላለመጣላት ውለታ አለብኝ ብዬ ስለማስብ አይምሮዬ ስለሚሰራ ነው። መሀይም አይደለሁም። አትሊስት ህሊና አለኝ፣ ፈራ እግዚአብሔር አለኝ። እግዚአብሔርን እፈራለሁ። እግዚአብሔር ወይ እንደዚህ
ሰው እንዳያዝንብኝ አድርገኝ እግዚአብሔርን ሰውንም ማሳዝን የምፈልግ ሰው ስላልሆንኩ ነው እንጂ እኔ የኖርኩትም የምኖረውም በመድኃኔዓለምና በእግዚአብሔር ነው። ማስፈራራት ውስጥም አልገባንም። ለምንድን ነው የምናስፈራራው? እኛ ስራ ላይ ሰራን እንጂ ማንን ነው የምታስፈራራው? ፍሬት የምታደርገው በገዛ ብርህ እንካፈል እንስራ አለን እንጂ እውነቴን ነው የምልህ። ፓርት ኦፍ ስለሆንኩ ነው እንስራ አለን እንጂ የምልህ ፓርቱ ነኝ። ገብቼበታለሁ፣ በአንድም በሌላ መንገድ ገብቼበታለሁ። ፊልሙ የተመረቀ ቀን ራሷ ህሊና ከኔ ጋር ነበረች። ፊልሙን እንኳን በቅጡ ሳላይ እኔ ፎቶዎችንም ያሉኝ ቪዲዮዎች ልክል እችላለሁ። ቦታው ላይ ሆኜ ተነስቼ ፊልሙ እንዳይሰረቅ በካሜራ እንኳን እንዳይቀረጽ ካሜራ ዲቴክተር ይዤ በየሰው ወንበር ላይ ነው ይሄን ቴክኖሎጂ ይዤ መጥቼ በየሰው ማን ከፈለኝ ለዚህ ተፈሉኝ እያልኩ አይደለም፣ ወየው ነገር ታርግልኝ አይደለም። አንድ ጥሩ ነገር ቢወጣ ብዬ ነው ይሄንን ነገር ያደረኩት። ሞባይል ዲቴክተሮች ይዤ ገብቼ ሰዎች ካሜራ ሲያወጡ ዲቴክት ያደርገኛል። ስክሪን ነው ይዤ ገብቼ የገባው ቴክኖሎጂ ነው እያረው ሰዎች ስልካቸውን እንዲያጠፉ አኖኒመስሊ ያ ብዙ አይነት ስራ አለ አይደል ሰራ ስለነበረ በአንድም በሌላም በኩል አሁን እኔ የፊልሙ አባል ሆኛለሁ ማለት ነው። ሰው እነሱ ቢልድ ያደረጉ የተዘጋጁበት ነገር ነው። ኤኒዌይስ ተካክደናል። አሁን ማስረጃ የላቸውም ነው እና እዛ ጋር ለሰይፉ ፋንታሁን ላይ እንድትናገር ኢቭን የተደረገው ፊልሙ የኔ ነው የእናቴን ቤት ሸጬ ምናምን የሚለው ቤተሰባዊነቱ ስለተፈጠረ አሁን የተሸወድነው መሆኑ የገባኝ አሁን ይኸውልህ ተሸውደን አይደለም እንዳልኩ ፕሮፌሽናል ሀገር ነው ያለነው። ግን እኛ ወንድምነቱ ቤተሰባዊነቱ አንዴ መሳፍንት አትደረብ እሱ ይወራ እኛ ቤተሰባዊነቱን አልኩ እኮ የውስጥ ሱሪ መቀያየር የሚለው አማርኛ ሊገልጽልኝ ይችላል። ይሄ ከዚህ በላይ እንግዲህ ቤተሰባዊነት የለም። አይ ገና ገርሞ እኛው አሁን የተወጋ ነው እኮ እኛው በሰጠነው መሳሪያ እኮ የተወጋ ነው። እኛው ነን አይደል እንዴ ይሄንን አይዲያ የሰጠነው። እኔ በእውነት ልንገርህ የማይባሉ ብዙ ነገሮች አሉ። እድሜ ይስጠን። እኔ አንድ ሰው ፕራይቬሲ አውጥቼ እዚህ ጋር ላሰጣቸው ለሊዋረዱ ምናምን አይደለም። ወደ ማንነታቸው ቀልባቸውን እንዲገዙ አሁን እኛ እንደ ሪማይንደር ነን አብረን ስለነበረው ነገር ያሳለፍነው ነገር በትንሹ ምነግርህ ስለ ፕራይቬት ነገሮች ምነግርህ አሁን ያሳለፍናቸውን ነገሮች እምነቱ እንዴት እናከብራቸው እንደነበር እኔ በእውነት ነው የምልህ ልቤን ከገዙት እኔ ቤተሰቦቼ ጋር እንኳን ቤተሰቦች አሉኝ 16 ዓመት እንዴት ነው አንተ በህሊና 16 ዓመት የምገባባቸው አገር ቤት የሚያስገባኝ ነገር ኖሮ አይደለም። ከ16 ዓመት በኋላ አገሪቷን መንገድ መሻገር እንኳን አልችልም፣ አላውቃትም። ምናልባት አማርኛ የጥሩ ላይሆንም ይችላል። ግን ከ16 ዓመት በኋላ እንደ ፐርፐዝ ሆኖኝ ነው የገባሁት በዚህ መንገድ እና በጣም በውስጤ አክብሮት አድሮብኝ ለባለቤቱ አሁን ህሊና ለሷ ሊቀላት ይችላል። አሁን እኔም ማዋረድ ወያ እንደዚህ ያለ ምናምን ብለው ክፉ አማርኛዎች ተጠቅመው የማዋረድ እንትን ውስጥ በጣም ሊቀላች፣ ለኔ ግን አይቀለኝም። ለምን እንደማይቀለኝ ታውቃለህ? ቤታቸው የገባው ጊዜ ቤተሰቦቼ ቤት ሳልሄድ ነው እሷ ጋር አርፌ ቡና ተፈልቶልኝ ገብቷል አይደለ? ይሄ ቤተሰባዊ ነገሩ ተፈጥሮ ልቤን ከፍቼ ኢቭን ፓስፖርት ዶክመንቶች ምናምን እነሱ ጋር ሌላ ሰው ምንም ሳታምን የተቀመጠው አገሩ ለቅስከኔ ሁሉ ነገራችንን እነሱ ጋር ነው አሳልፈን የሰጠን። ከዛ ሁሉ በኋላ እንዴት እንደቻሉበት እንዴት አድርገው መካካድ ውስጥ እንደገቡ ቆይ ከዚህ ሙቪ ምን ያህል ገንዘብ ተገኝቶ ነው ሰውን ልትክድ የምትችል? እየተከታተላችሁ ያላችሁት ልዩ ሚዲያ ነው። ልዩ ሚዲያ እንግዲህ በአዲስ በአማራጭነት የመጣ አዲስ ቻናል ነው። ቀደም ሲል እንደነገርኳችሁ ከዛሬ ጀምሮ እንግዲህ በዚህ ቻናል የምታገኙኝ ይሆናል። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ከዚህ ጎን ለጎን ደግሞ እንግዲህ በተለያዩ ጉዳዮች ላይ አብራችሁን ለመስራት የምትፈልጉ እንዲሁም ደግሞ በፕሮግራማችን ላይ እንግዳ እንዲሆን ወይም ደግሞ እንዲሰራላችሁ የምትፈልጉት ማንኛውም አይነት መረጃ ካለ ከስር በሚታየው ስልክ ቁጥራችን ጻፉልን። በቀጥታ ሜሴጅም ከፈለጋችሁ በቴሌግራምም ሐሳባችሁን አድርሱን። ያላችሁበት ቦታ ድረስ መተን እንዘግባለን። መልሰን ለተመዝምና ለተመልካች የምናቀርብ መሆኑን ለማስታወስ እንወዳለን። ቪዲዮውን ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። ውይይታችን እንዲህ ይቀጥላል። እንግዲህ ምን ያህል ህይወትህን ቢቀይረው ነው እኛን የመሰሉ ቤተሰቦቻቸውን ሊያስክድ የሚችል? እኮ አንድ የአማርኛ ሙቪ ነው።
ህይወት እኮ ይቀጥላል። ከዚህ አማርኛ ሙቪ በኋላ ከዚህ አማርኛ ሙቪ በኋላ እኮ ህይወት እኮ ይቀጥላል አይደለም እንዴ? ከሰርን ተባብለን እኮ ኪሳራው እንዴ የሰው ልጅ እኮ ስፔንድ ያደርጋል። ቁማር ተጫውቶ እኮ ገንዘብ እኮ ያጠፋል፣ ይጠፋበታል። በአንድ ሚሊዮነር እኮ ቬጋስ ምናምን ሄደህ እኮ ቁማር ተጫውተህ ገንዘብን ዳሜጅ ልትሆን ትችላለህ። እንኳን ሰርተህ ማጣት መክሰር ማግኘት ያለ ነገር ነው በቢዝነስ ውስጥ። ብንከስር ብናገኝ ምን ችግር አለው? ብንካፈል ገንዘቡንም አናገኝ። ሳንካካድ አይሆንም እንዴ? ሳንካካድ ሳንበላለ ምን ታመጣለህ ምን ታመጫለሽ ሳንባባል ሚዲያ ላይ ሳንወጣ ፊልሙ ያንተ ነው ያንቺ ነው ተባብለን አሁን ሚዲያ ላይ መውጣት እኔ በእውነት ያሳፍራል። ይሄ ነገር ሚዲያ ላይ ራሱ መውጣት እኛው ነን ፊልሙን ሐላል አድርገን በቃ ፊልሙ ያንቺ ነው እንድትከብር እኮ እቺ እኮ የምትከብርበት ስሟ የሚያድግበት እኮ ዛሬ እሷ ትልቅ ፕሮዲውሰር እና ትልቅ የሙቪ እንትን ሆና ከታላላቅ እነ ማንዴላ እንኳን ለሷ አላወሩም። አሁን እሷ እንደምታወራው ብዙ ሙቪዎች እየቀረጽን ነው ምናምን እንደምትለው ልብስ ቤት ነው የምትሰራው የነበረው። አላውቃችሁም አንድ ቀን ነው ከእናንተ ጋር የበላሁት አለች። መብላት መጠጣቱን ትቶ ስለ መብላት መጠጣት አይደለም የየቀን ውሏችን እኮ አብረን ነበርን። ዋው ምን አይነት አሜዚንግ ልጅ ነች! ምን አይነት የሥራ ትጋት ያላት ልጅ ነች! በየቀኑ ነው የምለው ለመጻፍ ምን አይነት ልጅ ነች! እሱ ምናልባት ስክሪፕቱን አንብቦ ፕሌይ ማድረግ ችሎ ሊሆን ይችላል። ያንዳንድ ነገሮች እውቀቶች እንኳን የሉትም አውቃለሁ። እሷ ግን ራንት አደረግ የነበረው በእውነት ነው የምልህ። እሷ ብትማርና ሁልጊዜ ለመሳምንት ምነው ነገር አለ ብትማርና የሆነ ነገር ብትል እቺ ልጅ የትና የት መድረስ የምትችል ልጅ ነች። ምናልባት እኮ ኦፖርቹኒቲውን ካለ ማግኘት ካለው የኢትዮጵያ የኛ ህይወታችንም እዛ ጋር እንትን ሆና ሊሆን እንጂ ኦፖርቹኒቲውን ብታገኝ መቀየር የምትችል ልጅ ነች እያልን እዚህ ጋር እንደ ቤተሰብ ይሄንን እንጨርሰውና ደግሞ እያልን በልባችን አለ አይደል አንዳንዴ ፕላን የማታወጣቸው ነገሮች አሉ፣ ተሻግረህ የምታሰባቸው ነገሮች አሉ። ከነዚህ ጋር እስከሄድ እንደመሄድ እንደምትችል ከሙቪው ወተን ደግሞ በሌሎች ነገሮች እንዴት እያስፈነጠርን እኛ ስለ ኑሮ ስለሚቀጥለው ህይወት እንጂ የምናስበው በቃ ይሄ ሙቪ እንትን አለ በቃ ተወሰደብን ቀረ የሚለው ነገር ውስጥ አልነበር እና በእውነት ነው የምልህ በጣም ያሳፍራል። እኛን እነሱ መሆንም ሳንፈልግ ብዙ የሚያሳፍሩ ነገሮች ፕራይቬት ነገሮችም እያወጣን ከመለጣጠፍ እግዚአብሔር ይጠብቀንና በእውነት ነው የምልህ እኔ አሁን እየተጠነቀቅኩ ነው የምነግርህ። መንገር የምፈልገው ነገር አለ፣ ግን ደግሞ አንዳንድ ጊዜ መናገርም የማትፈልገው ነገር አለ እና ይሄን መልእክት እኔ የመጨረሻ ጊዜ ሊሆን ይችላል የምነግርህ የመጨረሻ ወርዴ ነው። እናንተ ትዕግስት በዚህ አጋጣሚ መግለጽም ማድነቅ ስለሚያስፈልግ ነው። ምናልባት እንኳን ከኔ ጋር እንኳን ጉዳዩን ከጀመርነው እኮ ወራት ተቆጠሩ። ግን እስቲ ቆይ ታችሁ አውቃለሁ የተለያዩ ሜሴጆችን የተላላካቸውና ደርሰውኛል እና የእናንተ አለመቸኮል የእናንተን ጽናት በእርግጥ እኔ ራሴም ምስክርነት መሆን እችላለሁ። መጨረሻው ሰዓት ላይ ነው በቃ ከአቅማችሁ በላይ ሲሆን ነው ወደ ሚዲያ የመጣችሁ እንጂ አውርተን ከነበረበት ጊዜ ራሱ መዘግየታችሁን እኔ ራሴ ምስክር ነኝ ለማለት ነው። ወደ ሚዲያ ለመውጣት ወይም ደግሞ የሰውን ስም ባልተፈለገ መንገድ ነው ብላችሁ ለማንሳት ሆን ተብሎ ስም ለማጥፋት የታሰበ ነገር አይደለም። ያጣችሁትንና የደረሰባችሁን ነገር ለመናገር ለመውጣት ራሱ በጣም ጊዜ ወስዳችኋል፣ አመንታችኋል። ይህንን ለመመስከር ብዬ ነው። ያ ቴንክ ዩ። ግን የመጨረሻ አንድ የምናገረው ነገር ቢኖር በዚህ አጋጣሚ እኛ ይሄንን ቃለ መጠይቅና ይሄንን ስትሪሚንግ ካደረግን በኋላ አንድ ይመጣል ወይም ደግሞ ወደ ህዝብ መቼም ህዝብ ጆሮ ውስጥ ነው የሚገባው፣ ብዙ ሰው የሚያየው ነገር ነውና የሰው ጆሮ ውስጥ ገብቶ ኮንፊውዝ ሊያደርግ የሚችል አንድ ትልቅ ፖይንት በዚህ አጋጣሚ ልናገር ሳላልፍ መናገር ባልፈልገው ነገር አለ። ምንድነው መሰለ ያንን ፊልሙን በምናንቀሳቀስ ጊዜ አንዳንድ የሴኩሪቲ ችግሮች ነበሩብን ኢትዮጵያ ውስጥ እና አሁን ላይ ለማሸማቀቂያ የዋለውን ፓርት ነው ልነግርህ እንፈልገው። ትልቅ አንኳር ጉዳይ ነው የምነግርህ። በዛ የሴኩሪቲ ችግር ውስጥ የተለያዩ የጸጥታ አካላትን ለማናገር ሞክረን ነበረ። አንዳንድ ነገሮችን አብረን ተንቀሳቅሰን አለ አይደለ ያው ኤቭሪዌር እዚህም የትም ሀገር ስትኖር ሴኩሪቲ ያስፈልጋል። ያን ነገር እንትን ብለን የጸጥታ አካሎች ጋር አንዳንድ ቦታ የተጠቀምነው። በዛ ገጠመኝ ደግሞ በቤተሰቦቻችን መሀል ደግሞ አንዳንድ እንደ የራሳችን ቤተሰቦቻችን የምንላቸው ቦታው ላይ የነበሩ ሰዎች መቼም እባካችሁ የምትላቸው ሰዎች አሉ፣ ከኛ አቅም በላይ የሆኑ ነገሮች አሉና እነሱም ይሄንን አምነውበት ተስማምተው ሰዎች እንዲጎዱ ሰዎች መጉዳት አይደለም የምነግርህ፣ ስለ ሴኩሪቲ ነው የምነግርህ። እና
በቤተሰብ አካል የሆኑ ሰዎችን ስናነጋግር እኛ ብቻ አልነበርንም ከዚህ ነገር ተጠቃሚ የሆነው። ተጠቃሚ ስለ ሴኩሪቲውን ሲያገኙ የነበረው ናታይ ጌታቸውና ህሊና ደረጀ ይህንን ነገር ደስ ብሏቸው በፈቃደኝነት እንደውም እያመሰገኑ የክብር ስፖንሰሮች ጋር እየሄዱ ምናምን ስሞቻቸውን ቴንኪዩ አቶ ከሌ ቴንኪዩ አቶ ከሌ እያሉ ሲያመሰግኗቸው የነበሩ ሰዎች እኔ ምንም ችግር የለብኝም። እኔ አሁን ቢያዋርዱ እኔም ቢያቀሉኝ ገብቷል አባባሌ። አንተ እንዲህ ነበርክ መሳፍንት እንትና ነበረ አናቃችሁም እየተባለ በተለያየ ወርድ ብሸነቆት የሆነ ነገር ብባል ምንም አይመስለኝም። ግን በዚህ ገጠመኝ ቤተሰብ የሆኑ በጊዜው የረዷቸው እኛን ተመርኩዘው የጸጥታ አካል የነበሩ እዛ ጋር የረዷቸውን ሰዎች ለምን አገልግሎት አሁን ዋሉባቸው መሰለ እኛ እነሱን ተመክተን ትሬት እንዳረግናቸው እና ማስፈራሪያ እንዳደረስንባቸው በዚህ ገጠመኝ እየተጠቀሙበት ነው። በጣም የሚያሳፍር ለምን መሰለ ሊያሳፍር የሚችለው እኔ እንኳን አፍራለሁ እንደዛ ብዬ የጠበቀኝን አለውልህ አይዞ ምንም ችግር የለም በሰላም ተንቀሳቀስ በሰላም ወጥተህ ግባ እቃህ ደህንነቱ ይጠበቃል ምንም ችግር የለም ብለው በሰዓቱ ካንተ አንድ ብር ሳይፈልጉ አገር የጣለችባቸውን በእውነት ነው እኔ በዚህ አልደራደርም። እኔ ባይ ዘ ዌይ የወታደር ቤተሰብ ነኝ። አገር የጣለችባቸውን ኃላፊነትና አደራ ለእነሱ ብለው ምንም ችግር ያላችሁት አገር ውስጥ ነው ኢትዮጵያ ውስጥ ነው ያላችሁት ህግ ያለበት ሀገር ነው ያላችሁት ምንም ችግር የለም በፈለጋችሁ ሰዓት ወጣችሁ ግቡ ብለው በእውነት ደከመኝ ሰለቸኝ ሳይል ድረስ እንትን ያደረጉ ሰዎች ነው ፓርቲሲፔት ያደረጉ የጸጥታ አካሎች አሉ። አሁን እነሱን እዚህ ቦታ አምጥተ አስፈራሩኝ ብለህ ለዚህ ለማይረባ ሳንቲም ብለህ ማዋረድ እኛን እንዳልኩህ ነው እንደነገርኩህ እንዳለው ነው እኛን ሊሉን ይችላሉ። በእውነት እየተሰማኝ ነው እዚህ ጋር ይሄን ነገር ስናገር በጣም ኢሞሽናሊ እነሱን እንደ አንድ የሚዲያ ግባት መጠቀም ማለት በጣም ያሳፍራል እና እግዚአብሔር ይቅር ይበላቸው። ትንሽ አንደበታቸውን ቢሰበስቡ ጥሩ ነው። ይሄም ማለት ደግሞ ማስፈራራት አይደለም እያስፈራሩ አይደለም ግን ክብራቸውን ዝቅ አድርገው ከነሱ ጋር በእውነት ነው የምልህ ለነሱ የዋሉት ሰዎች አትሊስት የነሱን ክብር ይጠብቁላቸው። የኛ ሆነ ግን የነሱን ክብር የነዛን ሰዎች ከነሱ ጋር ማንነታቸውን የቱ ጋር ይሁኑ ምኑ ሳያውቁ በዝናብ በምጭቃ እየመጡ ከነሱ ጋር ደህንነታቸውን የጠበቁ የጸጥታ አካሎቻችንን ብቻ የነሱን ክብር ይጠብቁላቸው። ይሄ ነው የኔ መልእክቴ እና ከዚህ በኋላም የሚመጡና ያንን ተጠቅመው ነው እናንተ ዘመድ ስላላችሁ አስፈራራችሁን እኛም ዘመድ ቢኖረን እንደዚህ እናደርጋለን። ከማን እኛ የተለያየ ሀገር ዜጎች አይደለም የምንባለው አንድ ሀገር ላይ ተመሳሳይ ህይወት ያለፍን እኛ እንግሊዝ እንኖር እንጂ የሁላችንም ውልደትና እድገታችን ሽሮ እየበላን እየፈጨን ያችን በማሰብ አትሊስት ይሄ ሁሉ ገንዘቡ ጠፊ ነው። የተበላውን ገንዘብ ጠፍቶ ሊሆን ይችላል እስካሁን ኤግዚስት አላደረገም እና ትንሽ የነዚህን ሰዎች ሞራል ይጠብቁ። ምንም ስለሚያደርጓቸው ምናምን አይደለም። እነዚህ ሰዎች ስለተሰደቡ ምንም የራሳቸውን የህግ አካሄድ ሊሄዱ ይችላሉ። ይሄ እኔ ስራ አይደለም ወይ እያነሳሳው አይደለም ግን ውለታ የዋሉላቸው በእኛ በኩል የመጡ በጊዜው የዚህ ነገር ምናቸውም አይደለም ግን አይዟችሁ ምንም ችግር የለም በስራችሁ ምንም አይነት እንዳይኖር ያላቸውን የሰጡ ሰዎች ይከበሩ። ባያከብሯቸው እንኳን ስማቸው ባይጠቅሱ ለምን እነሱም እዛ ጋር ይሄ ነገር ሲደርስባቸው የሚሄዱበት የህግ አካሄድ ሊኖር ስለሚችል እኛ ምናልባት ሩቅ ልንሆን እንችላለን። መልካም መሳፍንት ያ ስለሆነ ይሄንን አስተላልፍልኝ። ቴንክ ዩ ሶ ማች። ብዙ የምናገረው ነገር የለኝም። መሳፍንትን አንድ ሁለት ጥያቄ ቀይረኝ። ያው ስራ ላይ ሆናችሁ ነው እንግዲህ ይረዷችኋል። ስራ ቦታችሁን ልብሳችሁ ራሱ አልቀየራችሁም። እንግዲህ እንደዚህ እየለፋችሁ ነው ፊልም ፕሮዲውስ ለማድረግ የመጣችሁት። ያላችሁበት ሁኔታ ተመልካቾቻችን ግምት ውስጥ ይከታሉና ካላችሁ ሰዓት ላይ ነው በጣም በጣበበ ጊዜ ቀንሳችሁ እያወራን ያለ ነው። ግን እንደው ወደ መቋጫው እንድንመጣ ብዬ ነውና ምናልባት በግምት እንደው በቁጥር አንዳንዶች የተወሰኑችን ጥቃቅን ወጪዎች ላይ ያያዙ ይችላሉ። አሁን ከሰርግ አንጻር ከአልባሳቶቻቸው ምናቸው ያወጣቸው ላትይዛቸው ትችላለህ። እንደው ግን ለፊልሙ ግን በአጠቃላይ አውጥተኸው አጣሁት የምትለው ገንዘብ ምን ያህል ሚሊዮን ብር ይሆናል በግምት? የዕለት ዕለት በየቀኑ ስለሚወጣ እኮ ነው። አሁን ላስታውስ አልችልም። እኔው እንዳልኩ አልተስተማ እንደዚህ ነገር ሆነ እንደዚህ እየመጣ ነው ምናምን ከተባለ ከፍጹም ካሳሁን ጋር አብረን ስለተገናኘን እኔ እነሱ ያሉትን ዝም ብዬ የምልከው ኢቭን የተወሰነ ርስቶች አግኝቻለሁ። የኔ ፍሬንዶች የላኩልኝን ኢቭን ከፈለገ ደግሞ የራሱ አማካዩ ምን ያህል 5፣ 4፣ 6 ምን ያህል
ወደ 4.5 ሚሊዮን ብር የሚሆን አውጥቻለሁ እኔ ማለት ነው። ከዛ ላይ ደግሞ ካሜራው ደግሞ 1.5 ሚሊዮን ብር አካባቢ ወጥቶበት ስሸጣት ጭንቅላቷን ብቻ 200 ሺህ ብር ከኳት። እኔ ስለዛ ስለ ፊልሙ ቅሬትም ምንም ይቀመጥና ይከራያል ሲሉኝም ስለሱ ፊልሙ መስማት ማወቅም እንዳልፈልግ ሳይሆን እንዳልናደድ ብዬ 200 ሺህ ብር ሸጥ ሲባል ይሸጣል። የሱ ጓደኛ የሸጠው ሚኪ የሚባል የሸጠው ኢቭን ልክ እንደዛ አድርገህ ደግሞ ፊልሙን ለምን ሸጥከው ስለው እሱ ያለ ምንድነው ለምን ካሜራውን ሸጥከው አስበዋል። አሁን ከዚህ ቤት ከሱቄ ዕቃ ስሸጥ ናታይ ዕቃ ይሄን ልሽጠው በርበሬው ልሽጠው ቆሎ ልሽጠው እያልኩ ማስፈቀድ አለብኝ? በራሴ ዕቃ እንደፈለኩ ማዘው አይደለ? ካሜራው ላይ ሌንሶች ጎለውኛል ብለህ ነበር በቀደም። ሁሉም ጎሏል እንጂ አንድ ቀስ ከ19 ዝርዝር ከ19 ነገር አንድ ዕቃ ጭንቅላቷም ስጠኝ ቻርጀር ሳይቀር ሶኬት ሰርቃል። ሶኬት ይወስዳል። ሶኬት እዚህ ጋር 5 ብር ገዝቼ የላኩትኝ አዲስ አበባ ሶኬት እና ሀሳቡ ይሄ ነገር ሳይ እንዳልናደድ ብዬ ሌንሶቹ ቅድሚያ ተወስደውብኛል ነው የካሜራው የምትለው አንተ? ሌንሱ ተወስዷል፣ ገመዶቹ፣ ኤርፎኖቹ ሁሉ ነገር ተወስዷል። ሁሉም በቃ ካሜራው የለም ማለት ትችላለህ ሲመልስልኝ። ኢቭን ሌላው ቀርቶ ምን አለ ጌሚንግ ላፕቶፕ ይሄ አሁንም እመጣለሁ ብሎ እሱን ማናገር ስልኩም ሰጣለሁ ከፈለግ ጌትነት የሚባል ልጅ ኤዲተሩ እሱ አድርገን ሰርተን ሪፖርት ስናደርገው በጣም ኦልድ ነበር እንትኑ ይሄ ላፕቶፑ ጌሚንግ ላፕቶፕ የብራዘር አለ እዚህ ለንደን ላይ 3000 ፓውንድ የሚሸጠው ከዚህ አስመጥቼ በአንዴ ወዲያ ነው የሚሰራ የነበረው ኤዲት ሲያደርግም ሪፖርት ሲያደርግ ምናምን እንደዛ አድርገን ጨርሰን እኔ እዚህ ከመጣሁ በኋላ ላፕቶፑን ላክ ሲባል አልልክም አለ ማለት ነው። ከእንደገና ሰው ተልኮበት ሰብሮ የሰጠው እናታይ የመለሰልን ያ ላፕቶፕ ላለመለስ ብሎ አስቧል። እሱ ጋር የገባ ዕቃ ማለት አይመልስም ማለት አይሰጥህም ማለት ነው። እና ለምንድን ነው ይሄን ያክል ይሄን አሰጠኝም ብሏለሁ እዛ ጋር ሲወሰድ ለምን እነሱን አጠይቃቸውም ብሎ ይላል። እና አሁን ከእንደዚህ አይነት ሰው ጋር ምን አይነት ንግግር ምን አይነት ለመግባባት የምታወራው ነገር ምን አለ? እንደዛ መጀመሪያ ላይ እንደዛ አልነበረም። ልክ እጁ ላይ ካሜራውን አስገባ፣ ፊልሙን አስገባ፣ ስራውን ጨረሰ። ሲጨርስ ወሬው ሲቀየርብኝ ነው እኔ ሪከርድ ማድረግ የጀመርኩት። እያንዳንዱ ነገር ሲያወራ መቅዳት፣ የሚጽፋቸውን ቴክስት ጽፎ ይደልተዋል። ልክ እንደጣፈ ወዲያው ሌላ ቦታ ላይ እንትን ማድረግ ሪከርድ እያደረኩ እንዳለ የሚይዘው እንዳለ ሪፖርት የሚልካቸውን ነገሮች እንዳለ እየተከታተላችሁ ያላችሁት ልዩ ሚዲያ ነው። ልዩ ሚዲያ እንግዲህ በአማራጭነት የመጣ አዲስ ቻናል ነው። ቀደም ሲል እንደነገርኳችሁ ከዛሬ ጀምሮ እንግዲህ በዚህ ቻናል የምታገኙ ይሆናል። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ከዚህ ጎን ለጎን ደግሞ እንግዲህ በተለያዩ ጉዳዮች ላይ አብራችሁን ለመስራት የምትፈልጉ እንዲሁም ደግሞ በፕሮግራማችን ላይ እንግዳ እንዲሆን ወይም ደግሞ እንዲሰራላችሁ የምትፈልጉት ማንኛውም አይነት መረጃ ካለ ከስር በሚታየው ስልክ ቁጥራችን ጻፉልን። በቀጥታ መሴጅም ከፈለጋችሁ በቴሌግራምም ሀሳባችሁን አድርሱን። ያላችሁበት ቦታ ድረስ መተን እንዘግባለን። መልሰን ለተመዝምና ለተመልካች የምናቀርብ መሆኑን ለማስታወስ እንወዳለን። ቪዲዮውን ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። ውይይታችን እንዲህ ይቀጥላል። እንግዲህ ገባ ልክ ሁሉ ነገር ከያዘ በኋላ ጨዋታው፣ ወሬው፣ ምኑ ኢቭን ሌላ ጥቁር አደይ ያለ ይመስለኛል። ለራሴ አንዳንዴ የተሳሳተ ያወራልኛል። አሁን ከሆነ ሰው ጋር ሄጄ ተዋውያለሁ ምናምን እና ለሱ ሸጬ እንዴ ከማን ጋር ነብተረው በራሴ ፊልም ነው ስለ እንትን ከሌላ ሰው ጋር ሼር አድርጎ እንትን የሚለው እኔስ ይሄን ያክል ብር አውጥቼ ምን ብዬ ከፍራንኩ እኮ በላይ እኮ የሚጎዳህ እኮ ይሄ የሚሄዱት ነገር እኮ የሚያናደህ በዛ ላይ መጀመሪያ ቢነግረኝ እንኳን ልተወው ትችላለህ። በሸጠኑ ሳይነግረኝ ለሱ ለሰርጉ አንዴ ልብስ ስልክ አንዴ ጫማ ስልክ ልክ እንደ ኃይለኛ ሚዜ ነበርኩኝ። ከፈለግ ግሩፑንም አሳልክልሃለሁ። ይሄ መረጥ እየተባለ እኔ እዛ ጋር ልክ እንደ አዲስ ራሴ አላገባበትም፣ ራሴ እዛ ጋር ቤት አልገዛበትም፣ ያን ያክል ብር ማውጣበትም። ግን እንደ ኢትዮጵያዊ እኔም እዛ ጋር ቢያንስ ተሳትፎ አድርጌያለሁ ብለህ ምናምን ደስ ብሎ ምናምን ስታደርግ ሁሉም ከወሰደ በኋላ በቃ የለህም። እኔ እንደዛ ዱርዬነትም አይቼም አላውቅም፣ እንደዛ ተፈጥሮም የለኝም። እኛ ነገር እኮ እኛ ሰፈር እኛ 4 ኪሎ ተወልጄ ሳድግ እኛ ሰፈር እኔ እንኳን ባጠፋ እንኳን ጎረቤት ይመታኛል እንጂ ይሄ ወስጄ ምናምን ልሮጥ ምናምን በጣም ኦነስት ሆኖ ምናምን ነው እኛ የኖርኩበት አካባቢ። ለዛም ነው እሱ ሸወደን ብዬም አይደለም። እኔ እሱ እምነቱን በለጥ ደግሞ አይበላውም። ምንም ነገር የተለወጠበትም ነገር ምንም የለም። ለጊዜው ያናድሃል ሜላት ነው እየኖርኩኝ ነው። ከሱ የተሻለ ኑሮ እየኖርኩ ከሱ የተሻለ በጣም የሚገርም ላይፍ ሁሌ እንደተዝናና ሁሌ እንደፈለኩ እያልኩ ኖርበት ነው። ግን ቢያንስ ታሞ ነበር አይደለ? ታክሞበት ቢሆን እኔ ደስተኛ ነበርኩኝ። ቢያንስ የበላኝን ብር ታከመበት ትላለህ ወይ? የበላኝን ብር የሆነ ሱቅ ከፍቶበት ይሆን እንኳን በቃ ወይ በበላብኝ ዝም ልትለው ትችላለህ። ይሄ እኮ ወስዶም እኮ ለአንተ የሚያወራህ እኮ በቃ ሌላ ሰው የሚያወራ የሚያደርገው አንተን አውጥቶ አግልሎ እሱ ሁሉ ነገር እንዳደረገው
ኢቭን ቴንኪው እንኳን ፎቶ ማለትም እኮ ታልፈል አይፈልግም። የኔ ጓደኞች በጣም የተናደዱት እኔ ስሜ እንዲነሳ አልፈልግም ወንድሜ እንደዚህ አድርጎልኛል እንኳን ምንም ችግር የለም። እነሱ ያሰቡት ምንድነው መሳፍንት ሚዲያ ላይ ያወጣን በሚል ነው። እኔ አሁን በጣም ጫፍ የሷ ደግሞ ጫፍ ስላወጣኝ ነው እንደዚህ ወጣሁት እንጂ መውጣትም አልፈልግም ነበር። ትችላቸውና ነበር ሲሳክር ቴክስት ያደርግና ያረኩት ነገር ምንም ጸጸት ነገር የለም ምናምን ነገር ይላል። እንዴ ከተውከለት በኋላ ትተህለትም እኮ አሁን እኮ ሌላ ብር አንጣ እኮ ነው እንዴ ማለት አሁን አንተ መሸሽ ማለት እኮ ፈርተህ እኮ አይደለም። እኔ ፈርተህ አይደለም እዚህ ከዚህ ከኢትዮጵያ እኮ እዚህ ያለው ሀሰል እኮ ልነግርህ እኮ አልችልም። በየቀኑ ትልቅ ፋይት እያደረግን ከዚህ ሰው ጋር ተባልተን ነው ፍራንኩን የምናመጣው። እዛ ጋር ሲታመን እኮ እሱ የታመነበትን ነገር ጥሩ ነገር አድርጎ ነገ ስራ እንደምንሰራ አሁን የእንትኑን 20 ሺህ ብር ከሰጥቸው እሱ ስላልከፈለው ልጁ ደምስቶታል ነው ምናምን ተባለ። የአፋሩን 200 ምናምን ሺህ ብር ከፍለን እዛ ራስ ሄዶ ሰርተ ምን ብለህ ለምን ሰራው ታዲያ? እዛ ራስ ሄደህ የምትሰራው እዛ ራስ ሰርተ ሄደህ ያንን 20 ሺህ ብር ሰጥቶ ያን ዶክመንተሪውን አሁን ከ40 ዓመት በኋላ ነው ያኛው የአፋሩ ክልል የመጣው ንግስናው። አሁን ካም በኋላ መቼ እንደመጣ አይታወቅም። ያን የመሰለ ዶክመንተሪ 200 ሺህ ብር ወጥቶበት በኮሞዶ ካሜራ ተቀርጾ ምን ተብሎ ፍራንክ ላለመክፈል ብሎ ሰውየው ደምስቶት ስራውን ጠፋ። አስበዋል። በቃ ለ10 ብር ለ1 ብር ለ2 ብር ለሚበላ ነገር በትንሽ ነገር ህፃን ልጅ ነው ሄደች። ይሄንን እንደው እኔ አሮን ነው እኔ ምን አይነት መንግስት እንደሆነ እንጂ ይሄኛው ሚዲያ ላይ መቅረብ የሌለበትም። ምን አይነት ትምህርት ትማራለህ አሁን ከሱ? ገባህ? አሁን የሆነ ትምህርት አሁን እዚህ ሀገር ላይ ያሉ እውነታቸው ነው። ኢቭን ታዋቂ ሰዎች ምናምን ይሄ አእምሮ በሽተኞች ጋር ይሄዳሉ፣ ከነሱ ጋር ፎቶ ይነሳሉ፣ ለተራቡ ያበላሉ ምናምን። እንደዛ ነው የሚደረገው። እንደዚህ አርት የሆኑ ሰዎቹ ስለሚያዩ ፊልም ላይ ስለሚያዩቸው ልጆቹ ልክ እንደዛ ነው የሚደረገው እንጂ እዚህ ጋር እየሰረቀ እንትና ሰረቀ ለልጆቹ ምን የሚማሩበት ነገር ታደርጋለህ? ስለዚህ ሚዲያ ላይ ሲቀርቡ ቢያንስ እያንዳንዳቸው ላይ ባክግራውንዳቸው ታይቶ እንትን ላይ እንኳን ለመቅረብ ባክግራውንዳቸው ታይቶ ሌቦች አይደሉም ምን አይነት ባክግራውንድ እንትን አላቸው የኋላቸው ተነስቶ ምን ተብሎ ነው እንጂ እዛ ጋር ማቅረብ እዛ ላይ ማንም የተነሳ እንትን ያደርጋል። ከዛ መልሶ ምንድን ነው ያደረጉት? አሁን እኮ ያደረገችኝ እኮ እንደዚህ እንደወጣ ያደረጉኝ እያስፈራራኸኝ ነው እንዴ አትበላኝም ምን አልበላህም እኮ ማለት እኮ ነው። አልበላህም ማለት እንትን ሊያደርጉት ነው እነሱ። እኔ ሊያጠፉኝ ፈልገው ነው አይደል? አልገባኝም። ሊያጠፋኝ ነው ምናምን ብሎ ደግሞ ጀመሩ እንደዚህ ወሬ ትችላቸው እኮ ነው። አንተ ስላስፈራራኸኝ አንተ 1 ሚሊዮን ብር ስላለህና 1 ሚሊዮን ብር ስለከፈልክ ህሊና ደረጀን ምንም አታደርጋት። ልታስፈራራኝ አትችልም መሳፍንት። በጣም ነው የታገስኩ። ከዛ በኋላ አሁን እኔ የፈለከውን ሚዲያ ኮንታክት ሰጣለሁ። እኔ ራሴ ሰጣለሁ። ከፈለክ ለራሴ ዩቲዩብ ላይ ለቅልሃለሁ። ምትልክልኝን ራሴ ዩቲዩብ ላይ ለቅልሃለሁ። እዚህ ድረስ አልፈራህም። ልፈራ አልችልም። ላከብርህ ላሳለፍነው ጥሩ ጊዜ አብረን በልተናል፣ አብረን ጠጥተናል። ላከብርህ ልወድህ ነው እንጂ የምችለው ልፈራ አልችልም። ለመጨረሻ ጊዜ ደግሞ እኔም ልነግርህ የምወደው ነገር እኔን ማናችንም ህይወታችን ላይ ልጄም ሆነች እኔም ሆንኩኝ ወንድሞቼም ሆኑ በህይወቴ ቤተሰቦቼ ላይ አንዳች ነገር ቢደርስ አንተ 1 ሚሊዮን ብርህን ከፍዬ አደርገዋለሁ ያልከው ነገር ስለሆነ ከአንተና ከቤተሰቦቼ ራስ ደግሞ እኔ አልወርድም። ቤተሰቤ ላይ እኔ ላይ ባለቤቴ ላይ አንዳች ነገር እንደዛትከው ብታደርግ 1 ሚሊዮን ድረስ ከፍዬ እንዳልከው ብታደርግ ደጋግሜ የምነግርህ እንዲገባህ ነው። ከአንተና ከወንድሞችህ ከቤተሰቦችህ ከልጅህ ከጓደኞችህ አላልፍም። መሳፍንት አሁን መጨረሻው ምንድን ነው የሚሆነው? ገንዘብህን ተበልቻለሁ ብለህ አምነህ ቁጭ ያልክ ወይስ? እንግዲህ ብዙ ማስረጃዎች አሉ። በህግስ ትጠይቃለህ? ለኔ ምንም በህግ አልጠይቅም። እግዚአብሔር ሰጠሁት ብለህ ልትሆን ነው? እኔ ተውላቸው ትቼላቸውም እኮ ነበረ። ግን የሚሄዱበት መንገድ አንደኛ ለኔ ብቻ አይደለም። ይኸውልህ አንደኛ ክሬዲት የሚያስፈልጋቸው ሰዎች አሉ እዚህ ጋር ልክ እነሱ እንደዚህ እንትን እንዳደረጉት የሃም ሰው ደግሞ ሰርቶ መኖር ያለበት አለ። እኔ አሁን ኤዲተሩ በጣም ስማርት በጣም የሚገርም ልጅ እግዚአብሔር ነው የምልህ። የአዲስ አበባ ልጅ ነው፣ በጣም የሚገርም ልጅ። እሱ ኢቭን ሼማም ስለሆነ ምን ስላለ ምሳሌ ሲገፉት ምን ሲሉት መሬት ላይ ያስተኙት በጣም የማያደርግ ነገር ኢቭን ለሱ ልብስ አስቀምጬለት የሱ ልብስ ለወስዱበታል። ምሳሌ ስመጣ ወደዚህ ለንደስ ወደ አዲስ አበባ ወደ ለንደስ ስመጣ የሱ ልብስ ሳይቀር እንኳን ገባህ? ያ እንደዛ ማለት አሁን አንዳንድ የሆነ ትንሽ ነገር አለ አይደል? አሮን ነው እኔ ለመግለጽ ከብደኛል። የሚደረገው ነገር እንዳለ የሚያደርጉት ነገር በጣም ኖ ፌር የሆነ ነገር አይደለም። ሰውኛ አይደለም። እንደ ሰው አሁን በፈልገው እንደ ሰው የሚያወራኝ ነው እንጂ አሁን እንደማው እንደ እንስሳ የሚያወራ ሰው እንደ ትግባባለህ። በቃ ማውን ነገር ነግሮ በቃ አንድ ቀን ካየው ካለች ይባል ምን ታወራለህ? አያስደነግጥህም? አንተ ብትሆን አንድ ቀን ያየው እዛ ጋር ያየው
በቃ እሱንም ስፖንሰር ሆንክ፣ በቃ ሄድክ ምናምን። ምን አይነት አስተዳደግ ነው? ምን አይነት የት ነው ሰፈር የት ነው የተወለዱት? እነሱ አሁን ሲሞቱ ያደርጋሉ፣ ክንፍ ያወጣሉ። ምንድን ነው? እኔ አልገባኝም። እኔ ይሄን ያክል ጫፍ ድረስ መሄድ ሰው ላይ አልገባኝም። ሊገባኝ ስላልቻለ ነው እስካሁን ሁሌ የምጠይቃትም ደግሞ ይሄን ጥያቄ ነው። ግን ሊገባኝ አልቻለም። እስካሁን ያልተበረሰልኝ መስሎ ሳል ጭንቅላቴ ላይ ግን የፈለገው ነገር ይምጣ፣ የፈለጉትን ነገር ያምጡ። አይ ዶንት ማይንድ። ምንም ከክብር በላይ ምንም ነገር የለም። መልካም፣ በጣም አመሰግናለሁ። ማንሳት ያለብን ነገሮች በሙሉ አንስተናል። ወደፊት ደግሞ ተገናኝተን ጉዳዩ ከምን ደረሰ ስንል እንወያያለን። ደስ ይለኛል፣ ደስ እያለኝ ይኸው አሁንም አወጣሁኝ እኮ እንጂ እኔማ መውጣትም አልፈለኩም ነበር። ያው ከወጣሁ አይቀር እንግዲህ አይታወቅም፣ ለበጎ ሊሆን ይችላል። በዚሁ ቲክቶክ እጀምራለሁ። የምንተዋወቀው እንግዲህ በዚህ ጊዜ ነበርን። አሳየው። የትኛው ነው? አሳየው። እንግዲህ አንድ ቀን ነው የምንተዋወቀው። እንግዲህ ይኸው ይሄ እንግዲህ የምታየው ፎቶ እንግዲህ አንድ ቀን ብቻ ነው የምንተዋወቀው። እሺ፣ አይ ብዙ ማስረጃዎች አሉ የምትመለከቱት። እንግዲህ የእነሱን ምላሽ ደግሞ ሰምተን ደግሞ ተመልሰንም ደግሞ የምናወራበት ሁኔታ እናወራለን። እሺ፣ በቃ እኛም እንድንስተላልፍ የምፈልገው ምንድነው ሌሎችም እንዲገብተው እንትን እንዳይሉ ምን እንዲሉ ያው እንዲጠነቀቁ ነው። እኛ ገባ አንዴ ልትበላ ትችላለህ፣ ምንም ችግር የለም። ሰርተን ልትከስም ትችላለህ። የቢዝነስ ማን ነኝ ከስራለሁ አንትላለሁ፣ ብዙም አይደለሁኝም። ግን ሌላ ሰዎች ደግሞ እንዳይበሉ ቢያንስ የእናንተ የፊልም ፕንትኖች ደግሞ ካሉ ደግሞ እነሱ ተነጋግረው ሌላ ቀን ደግሞ የሆነ ነገር ሲፈጠር በእነሱ ጋር እንዲያልፍ ማን ነው ሌባ ወይ ደግሞ አንድ ሰው ሪስክ ወስዶ ለእነዛ ሰዎች እንዲያስተላልፍ ማድረግ ገባ። ያህ ሲሆን ሰውም እኮ የሆነ ቆንጆ አይዲያ ኖሮትም ብሎትም እኮ ሊሰራ ይፈልጋል። አገራችን ከሆነ ሀገሬ ነው። ለምን የፈለገ ቢደላኝ አገርና አይገናኝም። የፈለገ ገባ። ግን አገር ሲባል ኢትዮጵያ ሲባል ምናምን ደስተኛ ትሆናለህ። እና ያህን ብለህ ስታደርግ ደግሞ በዚህ መሀል ደግሞ አንዱ ይበላል ደግሞ በጣም ብዙ ነገር ሉዝ የሚያደርገው ከፍጹም ካሳሁን ጋር ብዙ አውርተን ነበር። ግን አሁን አቅሜ ጭንቅላት ደክሟል። ለማሰብ ለማወቅም ራሱ ደክሟል። እንትን ለማለት አይዞህ፣ ተስፋ አትቁረጥ። ወደፊት የሚሆነው አይታወቅም። አብሽር አባቴ፣ በጣም አመሰግናለሁ። በርታ። ጥያቄን ግን አክብረህ እድል ስለሰጠኝ አንተንም ባልደረባህንም እጅግ አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። ቻው እያለን ኦኬ፣ ቴንክ ዩ ሶ ማች። በጣም እናመሰግናለን። እሺ፣ እግዚአብሔር ያክብርልን። ተከበራችሁ ተመልካቾቻችን እንግዲህ ከጥቁር አደይ ፕሮዲውሰር መሳፍንት የሺጥላና ባልደረባው ጋር የነበረን ቆይታ በዚህ ፊልም ዙሪያ ምን ተፈጠረ የሚሉትን ነገሮች ለተመልካቾቻችን እውነታውን ለማድረስ እንዲህ ሰፋ ያለ ውይይት ባሉበት ቦታ ሆነው አድርሰናል። እንግዲህ ስህተቱ ከማን ጋር ነው? ፍርዱን ለእናንተ ተዋለን። ግን በዚህ ፊልም ላይ ሀሳባቸው የተነሳው ሁለቱ አርቲስቶች ወይም ጥንዶች ባለትዳሮች አርቲስት ናታይ ጌታቸውና ሪና ደረጀ በዝግጅት ክፍላችን ላይ በተነሳባቸው ሀሳብ ላይ ምላሽ ለመስጠት ፈቃደኛ ከሆናችሁ አሁንም በራችን ክፍት መሆኑን በዚሁ አጋጣሚ ለተመልካቾቻችንም ለእናንተም ለመግለጽ እንወዳለን። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።